አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የዛህራ ቤተሰብ ሁሉ ሰላም፣ ሁሉ አማን ነው? እኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ ያጀማ? ሁሉ ሰላም፣ ሁሉ አማን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁኝ ያበረታታችሁኝ ማለት ነው። የምታበረታቱኝም ደግሞ ጀዛኩሙላሁ ኸይረን ጀዛ ብያለሁ። በጣም 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 አመሰግናለሁኝ። ክበሩልኝ፣ ጀዛኩሙላሁ ኸይረን ብያለሁኝ ያጀማ እና ክበሩልኝ፣ በጣም አመሰግናለሁኝ ማለት ነው። የምታበረታቱኝ ጀዛኩሙላሁ ኸይረን፣ በርቺ፣ ጠንክሪ፣ አብሽሪ፣ አይዞሽ የምትሉኝ ማለት ነው እላችኋለሁኝ። እና እንዴት ነው ረመዳን? እንዴት ይዟችኋል? ስራስ እንዴት ነው? ሁሉ ሰላም፣ ሁሉ አማን ነው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ነገር ሰላም ነው አለሁላችሁ። ከእናንተ ናፍቆትና ሀሳብ በስተቀር እኔ ሰላም ነኝ፣ ደህና ነኝ አለሁ። እንዴት ናችሁ እናንተ ያጀማ? እስኪ ዛሬ የሀገራችንን ወግ እያወጋን ዘና ፈታ በሉ። ከኔ ጋር ስሁር እየሰራሁ ነው፣ አብረን እንስራ ማለት ነው። ዝም ብዬ ያው አለ አይደለ ልቅረጽ ብዬ ነው እና ስሁር እየሰራሁኝ ነው ለልጆቼ እና አብረን እንስራ፣ አብረን እንቆይ ከኔ ጋር ማለት ነው። አብራችሁኝ ሁኑ ማለት ነው። የጀማዓቱል ኸይር እያወጋን የሀገራችንን ወግ እና እንዴት ናችሁ እናንተስ? ሁሉ ሰላም፣ ሁሉ አማን ነው ወይ? አልሐምዱሊላህ ረብል ዓለሚን እኔ ጋር ሁሉ ሰላም ነው አለሁላችሁ። ተናፍቃችኋል። ያው ቪዲዮ ለመልቀቅ እንግዲህ አልተመቸኝም እና ነው ለዛ ነው ማለት ነው የጠፋሁት። ያው አዲስ ስራ ነው የሄድኩት ማለት ነው። ባለፈው የሆነ ቪዲዮ ፖስት ነበረ፣ ግን ሌላ ድምጽ ገብቶበት ስለነበረ ብዙም አልተሰማም እንጂ ስራ እንደገባሁ አዲስ ስራ እንደሄድኩ ምናምን ነገር እንደዛ ብዬ ፖስት ነበረ። ግን እንደገና እንትን ስለው ሪከርዴ እንትን ብሏል ማለት ነው። እና ስራም ያው እንግዲህ ከ5 ወር ቤት ከመዘህዘህ በኋላ ከመቀመጥ በኋላ ስራ ሂጃለሁ። ያው እንግዲህ 4ኛ ወሬን ጨርሼ 5ኛ ወሬን እንዳያስኩ ሙምኪን እንደዛ ተግሪበን እንደዛ ነገር ነበረ ማለት ነው። ስራ ሂጃለሁ አልሐምዱሊላህ። እንግዲህ ያው የረመዳን ስራ የሚሆን የቋሚ የሚሆን የወርም ይሁን አላሁ አለም፣ ብቻ የሰው ልጅ የርዚቁን ነው የሚበላው። የሁላችንም የርዚቃችንን ነሲባችንን እስከሆነ ድረስ ማለት ነው። አልሐምዱሊላህ ለኩል ሸይ ማለት ነው። ከታገሱት ሁሉም ነገር ያልፍ አይደለ? እና ቤት ሄድ ስራ መጣሁኝ። ከመጣሁ ደግሞ ልንገራችሁ ማስኪ እንደው ልፈትፍትላችሁ ስራ ማለት ነው ሐቂቃ። እና እንደመጣሁኝ የገባሁበት ቤት አዲስ ቤት ነው። አዲስ ቤት ስላችሁ በቃ አዲስ ተከራይተውት ነው ልጆቹ ማለት ነው። እና ቤተሰቦቻቸው ወደ መካነ ያሉት እነሱ እዚህ እንትን ናቸው፣ ግን ያው አዲስ ቤት ነው በቃ። እና እቃቸው እንዳለ በካርቶን ነው ምናምን የነበረው ድካም እኔና አላህ ነን የምናውቀው። ከሳምንት እስከ ሳምንት ማለት ነው ስራሃ በጣም ነበር ስፈጋ የከረምኩት። ግን አልሐምዱሊላህ የሚሰማኝ ስሜት ስራውን ስሰራው ምንም አይሰማኝም። አሁን ስራችሁን ስለሆነ ያንን ስራ ቶሎ ቶሎ ብላችሁ ለመጨረስ እና በቃ ያን ነገር ነው ትኩረት የምታደርጉት። ግን በቃ ስራውን ጨርሼ ምናምን ነገር በቃ አረፍ ስል ምናምን የሚሰማኝ ስሜት በቃ ድካም፣ ሰውነቴ እንዳለ በቃ በዱላ እንደመቱት ነው ስብርበር የሚለው። እና ብቻ ብዙ ቻሌንጆች አልፈዋል አልሐምዱሊላህ። እና አልሐምዱሊላህ ረብል ዓለሚን ሁሉም ነገር አልፎ አሁን ሁሉም ቦታ ይዞ በቃ ያኔ አልሐምዱሊላህ ደህና ቤት ሆኗል ማለት ነው። እና እቃው ያው የሚሰራውም ተሰራ፣ ዶላር ምናምን በቃ የመጥባህ ምንድነው የሚባለው አልነበረም። እና ብቻ ሁሉም ተሰርቷል። እና አልሐምዱሊላህ እላችኋለሁኝ። ወሬ እንዳላበዛባችሁ እኔም እየሰራሁኝ እያወራኋችሁ ምናምን ነው። እና አሁን ደግሞ እዚህ ጋር መሰላችሁ ሱር ልሰራ ነው። እና እስከሚሰራ ድረስ ልጅቷ እንትን ብሏት አዘዘች፣ በጣጥስ ከቻፕ ምናምን እንትን ብላ ማለት ነው። ከዛ ለእኔም አዛ እንኪ ዛህራ ብላ መጣችልኝ ማለት ነው። ስራሃ በጣም ነው ደስ ያለኝ እኔ እንጃ። ከዛ ምታልኝ በጣጥስ በከቻፕ ነው ተጠንትን ብሎ ማለት ነው፣ እንደምታዩት ነው። ከዛ ምታልኝ በጣም ነው የምወደው ይሄን ነገር ደግሞ ማለት ነው። ከዛ ምታልኝ እኔም እየሰራሁ ከዛ ስፍሬንም እየሰራሁ
ይችንም እየበላሁኝ እንብላ እና እንደዛ ነው። የሚያከብራችሁ ሰው አትጡ፣ ስራህ ማለት ነው። አልሐምዱሊላህ ያው አላህ መጨረሻቸውን ያሳምርላችሁ እንጂ መክተረም የሆኑ ልጆች ናቸው፣ በናቶች ናቸው። ወላሂ ማለት ነው። በጣም ጥሩ ልጆች ናቸው። የሰው ልጅ መቼም ምንድን ነው የሚባለው እና የሀገራችን አባባል ምን ይላሉ መሰላችሁ? እናቷን አይተህ ልጇን አይጭ ነው። እናቷን አይተህ ምንድን ነው የሚባለው አባባል አለ። ቤተሰቦቻቸውን አይታችሁ ነው የዛኔ ሰው እንትን ልትሉ የምትችሉት ማለት ነው። እና እናቷ ቤተሰቦች ፋሚሊያቸው መካ ናቸው እና ሂደን ነበረ። የዛኔ የመጣው ቀን ማታ ስሁር እንትን ልንል ረመዳን እንደነገር ነው እንደ ዛሬ ነው የመጣሁት። ሂደን ነበረ እና እዛም እናትየው ማሻአላ ናት። የምር ያላት የሆነ በቃ ተከብራ እንትን አለ እክትራም አላቸው። ደህና ናቸው ፋሚሊዎቻቸው እና ልጆቿም እንደዛ ነው። በተርቢያ አንዳንዴ ልጆቻችሁን ስታሳድጉ በስነ ስርዓት በአደብ ሲያድጉ የትኛውን ቦታ ይሄዱ አይቸገሩም ከሰዎች ጋር ለመኖር። እናንተም ደግሞ ከዛ ሰው ጋር ለመግባባት አትቸገሩም። ስራሃ ማለት ነው እና ማሻአላህ ናቸው። ያኔ ያከብሯቸዋል። የሆነ ነገር እንትን ብላቸው አያሳጧችሁም። የሆነ በቃ አለ አይደለ በትህትና ነው። አይገላመጡም ምናምን የምር ማለት ነው። እኔ ብዙ ሳኡዲ አረቢያ ይሄን ያህል አመት ስኖር አይቻለሁ። አንዳንድ ልጆች አንዳንድ ቤት ምናምን አሉ ተረማ የሌላቸው አሉ። ስራሃና ማሻአላህ ናቸው እላችኋለሁ። አላህ ይጨምርላቸው እና እንዲህ እያልን እንዲህ እያወጋን እዚህ ደርሰናላችኋለሁ። ስራችንን መኮረኒ ነው የምሰራው ማለት ነው። ምግብ ሰርቼ አላውቅም እዚህ ከመጣሁ ለመጀመሪያ ጊዜ አሁን መኮረኒ ስሰራ። ለምን እናትየው ናት እያዘጋጀች ምናምን የምትልክልን የነበረ። ከዛ ሁሉንም ፒዛውንም በቃ እያንዳንዱ ነገር ሁሉንም ትልክልናለች። እኛ አሙቀን ነው የምንበላው። ለምን ቤቱም ያው እንደነገርኳችሁ ቅድም አዲስም ስለሆነ ለመስራት አይመችም። አቧራ ነው። እንደገና እቃ ማጠቢያ ምንድን ነው ይሄ ማቅሰል ነው የሚባለው፣ እሱ አልነበረም። ይሄም ገና አዲስ ነው የተሰራው። ሁሉም በቃ ምንም ነገር እቃ ራሱ የሆነ ነገር አሙቃቸው የምታስቀምጡበት ቦታ ራሱ ስራ አልነበረም። እና ያ ስለነበረ እንደዛ ነበረ የምናደርገው። አልሐምዱሊላህ አሁን ኖርማሊ እንደምታዩት ሁሉም ነገር ተስተካክሎ ማለት ነው። እንደዛ እያለን እዚህ ደርሰናል እላቸዋለሁ። እና የኔ ወግ ባያልቅም እላቸዋለሁ። እናንተስ እንዴት ናችሁ? አልሐምዱሊላህ ከችግር በኋላ ምቾት አለ። እኔም ተቀምጬ ጠፍሾኝም ደብሮኝ ምናምን ከዛም በኋላ አልሐምዱሊላህ ይኸው እዚህ ደርሻለሁ። አምሼ አንድ የተረዳሁን ነገር ግን ያ ጀማዓ አምሼ ግን ምን ለምን ሁሉም ነገር ጤና ነውና አላህ ጤናችንን አፋያችንን ይስጠን፣ አፋያችሁን ጤናችሁን ይስጣችሁ ማለት ነው። እና ለሰው ልጅ ዋናው ነገር ጤና ነው። አላህ ጤናችንን ይስጠን፣ ጤናችሁን ይስጣችሁ። ደህና ስትሆኑ የፈለገው ነገር ስራ ፈታችሁም ሆነ የፈለገው ነገር ብትቀመጡ ደህና ከሆናችሁ አፋያ ጤና ካላችሁ ሁሉም ነገር ይስተካከላል፣ ይቀየራል። የማያልፍ ነገር የለም። ሁሉም ነገር ያልፋል። ምንድነው ያ ነገር ግን አንድ ነገር የተረዳሁት ብዙ ቻሌንጆችን ታሳልፋላችሁ። በተለይ ስራ ፈታችሁ ስትቀመጡ ውይ ከባድ ነው ስራ ማለት ነው። ነገሮችን አንዳንዴ ነገሮችን የምናከብዳቸው እኛ ነን፣ የምናቀላቸውም እኛው ነን። ግን ቢሆንም ግን ከታገሱት ሁሉም ነገር የማያልፍ ነገር የለም። ሁሉም ነገር ያልፋል። ከኛ የሚፈለገው ምንድነው? በቃ ጠንካራ መሆን እችላለሁ ማለት ነገሮችን በተለይ አሉባልታ ምናምን የሆነ በቃ ምኖችን አለመፍራት ስራ ማለት ነው። ምክንያቱም ያው ማህበራዊ ኑሯን ስትኖሩ የሁላችንም ጸባይ እንደ መልካችን ጸባያችን ነው። አንድ ነገር ነው የተረዳሁትኝና ብዙ ነገር ተረድቻለሁ። በእርግጥ ግን እንደው እንደ አንድ ቁም ነገር አድርጌ እንትን የምለው ነገር ምንድነው? በቃ ማህበራዊ ኑሮ ሁላችንም እንደ መልካችን ጸባያችን ነውና በምናደርገው ልክ ነው። አንድ ሰው ደግሞ ስለኛ ሰው ሊረዳንም ሆነ እንትን ሊለን የሚችለው እኛ እዛ ጋር በምናሳየው እንትንና እኛ በምናደርገው ልክ ነው ያ ሰው እኛን ሊያቀን የሚችለው እንጂ ያ ሰው እኮ ስለእናንተ ምንም ነገር
ኢንፎርሜሽንም እናንተ ካላወራችሁት እናንተ ቁጥብ ከሆናችሁ ቁጥብ ናችሁ። እናንተ የሆነ ነገር በቃ እንትን ካላችሁ ደግሞ በዛው ልክ ነው እናንተ እንትን ሊሏችሁ የሚችሉት። እና አንዳንዴ ማህበራዊ ኑሮ ስንኖር መቻቻል ግድ ነው። በተለይ መቻቻል የምትለው ነገር አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ያ ባይሆን ኑሮ ግን በጣም ከባድ ነው። በተለይ በቃ የሰዎችን ነገር ስንከታተል በቃ የሆነ ሳትፈልጉ የሆነ ነገር ትሰማላችሁ። ሳትፈልጉ የሆነ በቃ አሉ ከሊኮ እንዲህ አለች እኮ ከሊኮ እንዲህ አለ የሆነ ምናምን አለ አይደለ? በተለይ አሉ የሚለው ነገር በጣም ነው እንትን የሚላችሁና እኔ አንዳንዴ ያሉ ወሬ ብዙም እንትን አልልም፣ ግን በጆሮዬ በአይን በሰው ከሚነግራችሁ ይልቅ በጆሮአችሁ የሰማችሁን ነገር ይቀላልና በምሰማው ነገር አምናለሁ። አንዳንዴ ደግሞ ያ ሰው የሆነ እንትን በሚላችሁ ብቻ በቃ ያም ይሁን ይህ እንዲህ እያለን ብዙ ነገሮች አልፈው ምን ብለው አልሐምዱሊላህ አሁን መጥቻለሁኝ። ስራ ላይ ነው ያለሁት። አለ መጨረሻውን ያሳምርልኝ። ዱአ አድርጉልኝ። አሉ አንዳንድ ቀን ጥሩ መልካም ጓደኞች አሉ። ብቻ አሉ ብቻ እኔ እንጃ ከሌ ማለትም አልፈልግም። ሁሉም ነገር አልፎ ሁሉም ነገር ቦታ ይዞ ለሚያልፍ ቀን የሚያልፍ ቃላት ነገር አይደል የሚባለው። አይተነው እዚህም ደርሰናል። እና ምንድነው አንድ ነገር እኔ ለራሴ የተረዳሁት በቃ ለራሳችሁ ስትሉ በሁለት እግራችሁ መቆም እንዳለብኝ የተረዳሁት። የሆነ ነገር መስራት ስትፈልጉ አልችልም ሳይሆን እችላለሁ ማለት እንዳለብኝ። አዎ እችላለሁ ካልሽ ትችያለሽ፣ አልችልም ካልሽ ደግሞ አትችይም። እችላለሁ ማለት የሰው ፊት ከማያት ደግሞ የሆነ በቃ እችላለሁ ብሎ የሆነ ነገር ላይ ጥሩ ነገር ወደ ሐራም የማይወስዳችሁ ወይም ደግሞ የሆነ በቃ እናንተን ያ ነገር የሚጎዳችሁ ነገር አይሁን እንጂ በማንኛውም ነገር ይሁን ራሳችሁን ማሸነፍና ስራ እንትን ማለት ግድ ነው። ተፍ በሉ በቃ ስትሰሩ ትከበራላችሁ። ሲኖራችሁ አላችሁ፣ ከሌላችሁ የላችሁም። ከሌላችሁ እያለ አዳሜ ከንፈሩ ነው እንጂ የሚመጣው ከሌኮ ቸገራት እኮ ረግ እንደው ምናምን ብለው አንድ ሰው እንትን የሚላችሁልም ዋጋ የከፈላችሁላችሁ ሰዎች ራሱ ዋጋ ያስከፍሏችኋል። እውነቴን ነው የምላችሁና ለራሳችሁ ጊዜ መስጠት አለባችሁ። ራሳችሁን መሆን አለባችሁ። በቃ ወደ ራሳችን መመለስ በቃ እኔ ማን ነኝ እና ደግሞ ለነገሮች አሁን አንድ ነገር የተረዳውን ነገር ምንድነው በቃ ቁጥብ መሆን አለብን። ስራሃ ማለት ነው ቁጥብ በቃ ቁጥብ ጠንካራ በቃ ቁጥብ ብዙ ከማውራት ማዳመጥ ይባል አይደለ? እኔ አንድ ነገር ተረድቻለሁና ያው አንዳንዴ ያለፈ ነገር ያስተምራቸዋል። ያለፈ ነገር ማለት ነው። አንዳንዴ ነገሮች ካለፉ በኋላ ለምን እንደዚህ ሆነ፣ እንደዚህ እኮ ባይሆን እንዲህ አይሆንም ነበር፣ እንዲህ እኮ ባይሆን ይሄ እኮ እንዲህ አይሆንም ነበር እንላለን። እና ያ ከመሆኑ በፊት መጀመሪያ ማስተዋል ለምንናገረው ነገር እያንዳንዱ ነገር ሁሉም ነገር ዋጋ ያስከፍለናል። ሰዎች ራሱ ዋጋ ያስከፍሉናል። በተለይ የሆነ በቃ ተማምናችሁባቸው ካላበታች እኮ ሰው ያስፈልጋችኋል። ከሊኮ እንዲህ ብላት በቃ አጥለኝም ወይ ደግሞ ከሊኮ እንደዚህ የሆነ ነገር እንደዚህ ብጠይቃት ወይ የሆነ እንደዚህ ብላት እሷ እኮ ጥሩ ሰው ናት፣ እሷ በቃ እንዲህ ናት ብላችሁ እንትን የምትልበሱ ያ ሰው እናንተ ለዛ ሰው ቦታ አላችሁ፣ ያ ሰው ግን ለእናንተ ቦታ የለውም። ላፋቸው ነው እንዲህ እኮ ነው ምናምን እያስመሰሉ እንትን እላችኋል። አይምሰላችሁና ለነገሮች መማር ካለባችሁ ተማሩ። የህይወት አጋጣሚያችን ብዙ ነገር ያስተምረናል። እኔ እንደራሴ ተረድቻለሁኝም አያየሁትኝም ስለሆነ ማለት ነው። እና ራሳችሁን ሁኑ። በቃ ለራሳችሁ ጊዜ ስጡ፣ ቦታ ስጡ፣ ጊዜ ስጡ። ራሳችሁን ሁኑ፣ ራሳችሁን ጠብቁ። በተለይ ደግሞ ከነገሮች ቁጥብ መሆን አለብን። ቁጥብ ስትሆኚ ውድ ትሆኛለሽ ብሏልና ቁጥብ መሆን አለብን። የሚጠቅማንና የሚጎዳችን እኛን የምናውቀው ግን ከሰዎችም ደግሞ ተማሩ። በቃ ሰው የሳቀልን ሁሉ እሱ ጓደኛዬ ነው በቃ የሆነ ምናምን የሆነ ነገር ላይ የሆነ ነገር ላይ ሁኛ ሰው ለእኔም ዋጋ ይከፍልልኛል ይሰረፍልኛል ማለት ሙስተሂድ አያደርጉትም፣ ወላሂ አያደርጉትም። እና ያ እኔ በህይወቴ የሰው ልጅ ትምህርት ቤት ሄዶ አይደለም የሚማረው። በህይወት አጋጣሚያችን ብዙ ነገር እንማራለን። መማር ካለብን እንማራለን። እና
ከሰዎች ብዙ ነገር ተምሬያለሁ። አስተምረውኛል። እነሱ ላይ መስላችሁ ይችላል፣ ግን አንዳንዴ አይታችሁ እንዳላያችሁ ታዝባችሁ ምናምን ግን እናንተ ከዚህ በፊት የሰራችሁት ወይም ደግሞ የሆነ ነገር ሊኖር ይችላል። ግን የሆነ ሰዓት ላይ ግን እናንተ ያ ሰው ብድር በብድር በእርግጥ አይመለስም። የሁሉንም ጀዛ የሚከፍለው አላህ ሱብሓነሁ ወተዓላ ብቻና ብቻ እስከሆነ ድረስ እናንተ ቀን ሆኑ መልካም አመለካከት፣ መልካም አስተሳሰብ፣ ለሰዎች ጥሩ ነገር ስናስብ አላህ ለኛም ደግሞ ኸይር ነገር ጥሩ ነገር ያስብልናል። ስትመኙም ጥሩ ነገር ተመኙ። ወላ አመነቱ ንያ ነው ምናምን የሚባል ነገር ይቅርታ ግንና አረበኛው እንትን አላልኩም። ስትመኙ ጥሩ ነገርን ተመኙ። አላህ ሱብሓነሁ ወተዓላ የምንመኘውን በምናስበው ልክ ነው የሚሰጠን። ሰብር አድርጉ፣ ለነገሮች አትቸኩሉ እና ደግሞ ከሰዎች ጋር ለመኖር ማህበራዊ ኑሮ ለመኖር ሞክሩ፣ ተግባቡ። አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ መቻቻል የሚለው ነገር እኛ ኢትዮጵያኖች ደግሞ መቻቻል የሚለው ነገር እኛ ምንም እንትን የሚለን ነገር የለም፣ እንችልበታለን። ባንቻቻል ኑሮ የዚህ ታጋሹ እንትን ብለን አንኖርም። በተለይ የሁሉንም ጸባይ ማሟሸት እንትን እያለን ውይ ከባድ ነው በጣም ስሜቱ ይከብዳል። እና በቃ መታገስ ዋጋ አለው። ከታገሱት ሁሉም ነገር ያልፋል። የማያልፍ ነገር የለም እላችኋለሁ። እንዲህ እያለን አንዳንድ ነገሮችን ቀጨብ ካረኩላችሁ የሀገራችን ወግ እያወራ እንዲደርሰናል። እራታችንም ስሁራችንም ደርሷል። አሁን ለልጅቷ ለወስድላን ነው። እዚህ ጋር ሻማ የኔ ምግብ ስሰራ ይቺ ሻማ በጣም ነው ሽታዋ ቆንጆ ናት። እና እንትን ስሰራ የሆነ ነገርም ሳሞቅም ሆነ ምናምን ሻማ አለኩሰዋለሁ መጥባህ ማለት ነው። እና ለዛ ነው እንትን ያልኩትኝ። አሁን ደግሞ ቃይን ሰጠኋት ለልጅቷ እራት አቀረብኩላት። አሁን ቃይ ተሰብስቧል። ቃይን አጣጥባለሁ ምናምን ነገር ከዛ በቃ እጨራርሳለሁ። እንዲህ እያልኩኝ እዚህ ደርሻለሁኝ ማለት ነው። እና ጀዛኩሙላሁ ኸይረን እንግዲህ ስላዳመጣችሁ። በሌላ ቪዲዮ ደግሞ እመጣለሁ። ሌላ ሰርፕራይዝ አለኝ፣ ደስ የሚል ነገር አለኝ። ኢንሻአላህ ቪዲዮ እሰራላችኋለሁ ደስታዬ ምን እንደሆነ። አንዳንዴ ያው የሰው ልጅ ሰበብ ነው የሚያደርሰው፣ ግን ያው አላህ ሱብሓነሁ ወተዓላ ደግሞ ሁሉም ነገር ሲጨመርበት ደስ ይላል። እና አልሐምዱሊላህ ለኩል ሸይ ስለ ሁሉም ነገር እና በሌላ ቪዲዮ ደግሞ ስመጣ ነግራችኋለሁኝ ማለት ነው። እንዴት እንደሆነ ምን ፈልጌ እንደነበረ የፈለኩትን ነገር አገኘሁኝስ አላገኘሁም፣ ተሳካ አልተሳካም የሚለውን ነገር መጣለሁኝ። ቪዲዮዬን ላይክ ሼር ሰብስክራይብ እያደረጋችሁ እያበረታታችሁኝ እዩልኝ ማለት ነው። ባታዳምጡትም ከፍታችሁት ሂዱ፣ በቃ ይቁጠርልኝ ማለት ነው። እና አውፍ በሉኝ ማለት ነው። ይሄን ይመስላል እንግዲህ። አሁን ጋዜን ምናምን ነገር አጸዳዳው፣ በቃ ሁሉን ነገር እንትን አልኩኝ። خلاص አልሐምዱሊላህ ጨረስኩ። ጋዛችን ትንሽ ዜግነቱን ቀይሯል እንደምታዩ። ከላይ ያው ይቀየራል ብላለች ልጅቷ፣ አዲስ አመጣለሁ ምናምን ብላለችና ያው አዲስ ቤት ስለሆነ እንግዲህ አዳዲስ ነገር ነው የሚቀጥሉት። ያው ታውቃላችሁ አረቦች እና እንደዛ ነው እላችኋለሁኝ። እንዲህ እያለሁኝ እዚህ ደርሻለሁ። ስራዬን ጨርሻለሁ። አሁን እንግዲህ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። እና ላይክ ሼር ሰብስክራይብ ያደረጋችሁ እያበረታታችሁ ማለት ነው። እንደዚህ ቪዲዮዋን እንግዲህ ነካ እያደረጋችኋት ሂዱ። ለራሳችሁ ስትሉ ጠንካራ ሁኑ፣ ጎበዝ ሁኑ። እችላለሁ በሉ፣ ትችላላችሁ። ያሉባልታ ወሬ አትስሙ። ለሰዎች ማድረግና ለማድረግ የሌለባችሁ ነገሮች አታድርጉ እላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ናም እና በመሀል ልጅቷ መጣብኝ የሆነ ወሬ ያዘችኝና በዛው ጠፋሁ ማለት ነው። እና ሰላም ሁኑልኝ፣ ደህና ደሩ፣ ደህና ሁኑ እላችኋለሁኝ። መልካም ረመዳን የኢባዳ ወር ይሁንልን። በዱዓችሁ አትርሱኝ፣ አረሳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።